ሰላም ቃልን ለማግኘት ወደ ወይዘሮ ገነት ቤት ከሄደች በኋላ ገነት ሁሉን ነገር አስተካክላ አሁን ቃል ተቀይራለች። እናም እባክሽ ሰላም ልጅሽን ወደ ቤትሽ መልሻት፣ አሁን የድሮዋ ቃል አይደለችም በማለት ሰላምን ብታስተባብልም ሰላም ግን በፍጹም ወደ ቤቷ እንደማትመልሳትና ቃል ሁለተኛ ዛ ቤት እንደማትገባ ትነግራታለች። ግን አሁን ለማንኛውም ብሌን ትሄድና በኤቲኤም ብር ካርድ ስባልኝ ትምጣ በማለት ትልካታለች። ሳሚ አብሬሽ ሄዳለሁ ሲላት በፍጹም ይላታ ትለዋለች። እሱም ስልክ ቆይ አውርቼ ልመለስ ብሎ እነ ብሌን እንደወጣች ሳሚም ወጥቶ ነበረ። ግን ደግሞ ገነትና ሰላም ሁለቱም በቃል ነገር ተወጥረው ስለነበረ ስለ ብሌንም ሆነ ስለ ሳሚ ያስታወሱትም ምንም ነገር የለም። እናም ሳሚም ስልክ ለማውራት ብሎ እየወጣው ብሌንን ለመከተል ነበር። ብሌንም በሀሳብ እየተከዘች እየተጓዘች እያለ ምክንያቱም ዳግም ያለው ነገር እያሰበች እያወጣች እያወረደች ስለነበረ በጣም በሚያሳዝን ሁኔታ መንገዷን ትሄዳለች። መንገዷን እየሄደች እያለ ግን ፊት ለፊት የገጠማትና ያየችውን ነገር ማመን ያቀታታል። ወዴትም መሮጥ እንደማትችልና በአጠገቧም ደግሞ የሚያስጥላት ምንም አይነት ሰው እንደሌለ ስታስብ ግራ ትጋባለች። ግን ደግሞ ምንም ቢሆን የፍራቻ ምንም ምክንያት ፊቴን ማሳየት የለብኝም፣ ለሱ ብዬ መፍራት የለብኝም፣ አወጋፈጠዋለሁ በማለት ፊት ለፊቱ ትጋፈጠዋለች። እሺ ወይዘሮ ብሌን እያለ ነበረ በኃይሉም ወደ እሷ የቀረበው። በኃይሉ ወደ እሷ እንደቀረበ አፏን ማፈንና ከዚህ በኋላ ማን ይደርስልሻል አንቺ አይጥ፣ እስኪ አሁን በይደንፊያ አሁን ብቻሽን ስለሆንሽ ትፈሪያለሽ አይደል? ትናንት ግን ከሰው ጋር ስለነበርሽ ነው አይደለ እንደዛ ስትናገሪኝ እየነበረው፣ አሁን በይተናገሪ በማለት አፏን ያፍናታል። ብትጥርና ብትጣጣርም ግን ሊለቃት አልፈለገም። እናም አይኖቿን እያየ አንቺ አይጥ እገልሻለሁ በማለት ደጋግሞ እየነገራት አፏን መተንፈስ እስከሚያቅታት ድረስ ይይዛታል። ከደቂቃዎች በኋላ ይቅርታ ልጠይቅኝ ነው መሰለኝ፣ በይቅርታ ጠይቅኝ፣ አሁን ይኸው ለቅቄሻለሁ ሲላት አይውልህ በማለት ፊቱ ላይ ምራቋን ተፍታ በፍጹም መቼም አልፈራህም ይቅርታም አልጠይቅህም ትለዋለች። ሳሚን በድንገት ተከትሏት ስለነበር በቅርብ ርቀት ያየውን ማመን ያቅተዋል። ያየው ፊት ለፊት ብሌንና በኃይሉ ተያይዘው ነበረ። በኃይሉ ብሌንን ይዟት እያስለፈለፋት ስለነበረ እያሳመምከኝ ነው ልቀቀኝ ብትለውም እሱ ግን በፍጹም ሊለቃት አልፈለገም። ሰላም እዛ ጋ ስለ ቃል ብዙ ነገር እየተናገረች ነው። ቃልም ወደ ቤት እንድትመልሳት እየለመነቻት ነበረ። ግን ደግሞ ሰላም በፍጹም ወደ ቤቷ እንደማትመልሳትና ግን ለተወሰነ ጊዜ እስከምትስተካከል ድረስ እዚሁ ከገነት ጋር እንደምትኖር ስትነግራት፣ ገነት ደግሞ በፍጹም ልጅሽን እንደዚህ ያደረሽ አታረቂያት በማለት ተቀይራለች ብላ ለሰላም ልትሰጣት ነበር። ቃልም አው ገነትንም እንደዚህ አድርጌ ሸውጃታለሁ፣ ሰላምንም ደግሞ እንዲድ ልቧን የሚያደማ ንግግር እየተናገርኩ ወደ ቤት እንድትመልሰኝ አደርጋለሁ በማለት ታስባለች። እናም ሰላምም በቃሽ በማለት የልጇ ነገር እጅግ ከንክኗ ስለነበር ውጭ ወታ እያለቀሰች ነበር። ግን ደግሞ በፍጹም የፈለገ ነገር ቢሆን እንዲህ በቀላሉ ቃልን ወደ ቤት አልመልሳትም። እሷ እኮ ገላኛለች፣ በቁሜን የቀበረችኝ ብሌን ነች፣ ጥራ ተጣጥራ ሩጣ ተሯሩጣ እንደዚህ ከእብደትና ከወይን ቤት ያስጣለችኝ። ስለዚህ በፍጹም ቃልን አሁን ወደ ቤት አልመልሳትም በማለት ትወስናለች። እናም ወይዘሮ ገነትም ተከትላት ወታ ስለነበረ እባክሽን በማለት ስታባብላት፣ ሰላምም በፍጹም እንደማይሆንና ግን ደግሞ አንቺ ካልሽሺ በማለት ገነት ስላሳመነቻት ትስማማለች። በዛን መጨረሻ ላይ ወደ ውስጥ ከመግባታቸው በፊት ብሌን በኃይሉ ጋር ተያይዘው እያለ በድንገት ነበረ ሳሚ ደርሶ ያስጣላት። እናም እንደደረሰና በኃይሉን ጥሎ እንደደበደበው ከዛም ከደቂቃዎች በኋላ ወድቆ ስለነበረ አልጎዳሽም ወይ እያለ በኃይሉ ተነሳ አልተነሳ ልብ ስላላለው በኃይሉ ግን ጥሮ ተጣጥሮ ከወደቀበት ይነሳል። እናም ብሌንን ሊወጋት በነበረው ጩቤ ብሌንን አሳልፌም አልሰጥም በማለት ራሱን አደጋ ላይ ይጥላል። በዛን መሀል በኃይሉ ከአንዴም ሁለቴ ይወጋዋል። እሱም ቁስሉን ደሙ እየፈሰሰ በእጁ ይዞ ግን በፍጹም ብሌንን አትመታትም እያለ አሁንም ቢሆን በህይወትና በሞት መሀል ሆኖ እየተጣጣረ
ብሌንን ለማስጣል ይሯሯጣል። ከዛም በስከ መጨረሻ ላይ ዳግምም ብሌንም ግራ ተጋብታ ከፊት ለፊታቸው ቆማ ያየች በነበረበት ሰዓት ወይኔ ሳሚ ለኔ ብለህ እኮ ሞትክ በማለት ግራ እየተጋባች እንዳትገላግልም ድጋሜ እኔን ቢወጋኝና ሰው እንኳን አይደርስልንም ብላ ስላሰበች ፈንጠር ብላ ትቆማለች። ይህን ሁሉ መከራና ችግር እያየች ግን ደግሞ ምንም ነገር ማድረግ አልቻለችም። ከደቂቃዎች በኋላ ሳሚም መቋቋም ሲያቅተው ራሱን ስቶ ይወድቃል። በዛን መሀል ነበረ በኃይሉ ሩጫውን እየሰደደው የሮጠውን ፖሊስ እንዳይዘውና ሌላ ሰው መረጃ እንዳይዝበት ነበረ። በዛን መሀል ምንም ማድረግ ያልቻለችው ብሌን ብትጮህ የሰው ያለ ብትል ማንም ሰው ሊደርስላት አልቻለም። ሳሚ መሞት የለብህም፣ ለኔ ብለህ ነው እዚህ ውስጥ የገባው፣ ለኔ ብለህ ደግሞ ያደረገው መስዋዕት በፍጹም እንድትሞት አልፈቅድልህም፣ ሐኪም ቤት መሄድ አለብህ በማለት ወይ ገነት ጋር ስደውል ገነት ስልኳን አላየችውም። ቃል ግን ስልኩን ይቺ የተረገመች ለምን ደጋግማ ትደውላለች በማለት በስከ መጨረሻም ስልኩን ታነሳዋለች። ብሌንም ማን እንዳነሳው ሳታረጋግጥ ሳሚ እንደተወጋና ለሷ ብሎ ራሱን ስቶ እንደወደቀና ደም እየፈሰሰው እንደሆነ እናም ገነት ደግሞ መታ እንድታግዛትና ወደ ሆስፒታል እንድትወስዳት ብትናገርም ቃል ግን ምንም ነገር ሳትተነፍስ ሳታሳውቅ ትዘጋባታለች። እናቴ ለምንድን ነው ግን ሳትመልስልኝ ስልኩን ይዘጋችሁ በማለት ብሌንም ደግማ ብትደውልም ስልኩን ያነሳላት የለም። ከዛም አዎ ዳግም ጋር መደወል አለብኝ ብላ ተስፋ ባለመቁረጥ ዳግም ጋር ብትደውልለትም ለምን ትደውይብኛለሽ? ያው ይሆነኛል ብለሽ ተከትለሽው የሄድሽው ሳሚ ያለልሽ አይደለ ወይ? ለምን እሱ ጋር ደውይም? ከዚህ በኋላ እኔን እየደወልሽ አትረብሽኝ፣ አትበጭብጭኝ በማለት የማይሆን ንግግር ተናግሮ ልቧን ያደመዋል። ከዛም በኋላ ምን እንደፈለገች እንኳን ሳይጠይቃት ጆሮዋ ላይ ስልኩን ይዘጋባታል። ይሄ የተረገመ ቆይ መልሼ እደውልለታለሁ በማለት ደግማ ብትደውልለትም ቆይ ምንድነው የምትይኝ ቃል እባክሽን ብሌን ተይኝ በማለት የኔው ፍቅር እባክን ሳሚ አደጋ ደርሶበታል ብትለውም አያገባኝም ስሙን አትጥሪብኝ በማለት በድጋሚ ስልኩን ይዘጋባታል። እሷም እጅግ ተናዳ ስለነበር ያላት አማራጭ ሳሚን እዛ ጋ ጥላ መሮጥና ሰው መፈለግ ነበረ። እናም በድንገት የዳግም ጓደኛ የሆነውን ስታገኘው እባክህን አግዘኝ፣ ሳሚ እዚህ ጋር በእኔ ምክንያት ሰው ጎርቶት ወድቋልና ደም እየፈሰሰው ነው፣ እባክህን ለእኔ ብሎ ነው እኔን አስጥሎኝ ነው እሱ አደጋ ላይ የወደቀው በማለት ለምና ወደ ሆስፒታል እንዲሄድ ያደርጉታል። ሆስፒታል ሄድ ግን ብዙ ደም ፈሶት ስለነበረ ራሱን ይስታል ወይ ይሞታል። ከሞተ ግን ጥላቴ ዳግም ነው በማለት እያለቀሰች ብሌን እባክሽ ብሌን አታልቅሽ፣ ምንም አይሆንም፣ እባክሽ ተረጋጊ ቢላትም በፍጹም መረጋጋት አልቻለችም። ከደቂቃዎቹ በኋላ ገነትም ቆይ ግን ልጄ ብሌን የት ሄዳ ነው የቀረችው ምንድን ነው በማለት ሰላምም ወይ ጉድ ተደናግጠን እኮ ረሳናት በማለት እስኪ ስልክ ደውይ በማለት ስልኳን ልደውል ስትል ስልኳን ቃል አንስታው ስለነበር ይጠፋባታል። ቆይ ስልኬ የት ነበረ? አንቺ ግን ቆይ ስልኩን አንስተሽዋል፣ አንቺ ምን አይነት እርኩስ ነሽ በማለት ቃል ላይ ይዞሩባታል። ቃል የሚያደረገችው ድርጊት ከባድ